عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال: بلغوا عني ولو آية. رواه البخاري. بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. መምረጥ ማለት ነው። ኢሳር ማለት አልኢሳር ባቡል ኢሳሪ ሰዎችን ከራስ አስበልቶ ስለመምረጥና ወልሙዋሳቲ ሰዎችን ስለማጽናናቱ ነው የሚያወራው። ከሰዎች ጎን መሆን። መዋሳት ማለት ሰዎች የተለያዩ ጉዳቶች ሲደርስባቸው ከነሱ ጎን መሆን። በንግግር ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ ግልጽ ነው ያጀማ፣ በሌላም ነገር ሊሆን ይችላል። በማጽናናት ከሰውየው አጠገብ መሆን። ይሄ በጣም የተወደደ ስራ ነው። ሰውን ካጠገቡ መሆን፣ እሱን ከራስ አስበልጦ መምረጥ ማለት ነው። ይሄን በተመለከተ ዑለማዎች ደረጃ ያስቀምጣሉ። ምን ይላሉ? ኢሳር የሚባለው ነገር ሰውን ከራስ አስበልጦ መውሰድ ይላሉ ትልቅ ደረጃ ነው ካሉ በኋላ የሰው ልጅ ሊመደብበት በዚህ ጉዳይ ላይ ተያይዞ ሰው የሚመደበው በሶስት ነገር ነው ይላሉ። በሶስት ደረጃ ነው ይላሉ። አንደኛ አንድ ሰው ሌላውን ሰው በሚያጽናናበት ወይም ደግሞ ሌላውን ከራሱ አስበልጦ በሚመርጥበት ጊዜ የመጀመሪያው ክፍል አላ ዩንኪሰሁል በድል፣ ለዛ ሰውዬ የሚሰጠው ስጦታ ከሱ ላይ ምንም ነገር የማያጓድል አይነት ሰው ገብቷችኋል ያ ጀማዓ? አለው ካለው ነገር መስጠት ወላ የስዑቡ ዐለይህ፣ ይሄን ነገር ማድረግ በሱ ላይ ብዙም ከባድ አይደለም። ሰዎችን በገንዘብ ማጽናናት፣ ሰዎችን ከራሱ የበለጠ ሰዎችን በገንዘብ መምረጥ በሱ ላይ ጉዳት የማያመጣ አይነት ሰው አለ። ይሄ የትላንትና ስናወራ የነበረው የለጋሽነት ደረጃ ነው። ግልጽ ነው ያ ጀማ? ይሄ አንደኛ ነው። ሁለተኛ አዩዕጢየል አክተረ ወዩብቂ ለሁ ሸይአ፣ ከንብረቱ አብዛኛውን ሰጥቶ ጥቂቱን ራሱ ጋር ማስቀረት ነው። ይሄ ትንሽ ከቅድሙ ጉዳት ደርሶበታል። አለይስ ከዛሊክ ግን ይሄ ትልቅ ደረጃ ነው። ይሄ አው የብቃ مثل ما اعطى፣ ወይም ደግሞ እኩል መስጠት እሱ ጋር ያለው ልክ ረሱል አለይሂ ሰላቱ ወሰላም ሙሃጅሮችን አንሳሮችን ወዳጅ ባደረጉ ጊዜ አንዱ አንሳር ምን አለ? ሁለት ሚስቶች አሉኝ አለ። خلاص አንዷን ፈታልሃለሁ ታገባለህ አለ። እዝና ንብረቴንም በሁለት ከፍልና ግማሹን ትወስዳለህ። እየመረጠ ነው አይደለም? ይሄ ሰውዬ ከራሱ አስበልጦ ወንድሙን ከራሱ አስበልጦ እየመረጠ ነው አይደለም? በማን ንብረት ውስጥ? የጋራ ንብረት እኮ አይደለም፣ በራሱ ንብረት ውስጥ። ይሄ ሁለተኛ ደረጃ ነው። ሶስተኛ አዩእሲረ ገይረሁ ቢሸይኢ መዕ ሓጀቲሂ ኢለይህ፣ ያ ነገር እያስፈለገው በጣም እያስፈለገው ማለት ነው፣ ምንም ነገር ሳይኖረው ሌላውን ከራሱ አስበልጦ መምረጥ ማለት ነው። ወሁወ መርተበቱል ኢሳር፣ የመጨረሻው የኢሳር ደረጃ ይሄ ነው። ግልጽ ነው ያ ጀማዓ? እየተራበ ሌላውን ማብላት ገብቷቸዋል። እየተጠማ ሌላውን ማጠጣት። ልክ ሰሃቦቹ ጦርነት ሜዳ ላይ ከዚህ በፊት እንደተነጋገር ነው፣ ጦርነት ሜዳ ላይ ከራሳቸው አስበልጦ ሌላውን ሲመርጡ እንደነበረው ማለት ነው። እነዚህ ሶስቱም የኢሳር አይነቶች ናቸው፣ ደረጃቸው ቢበላለጥም። ግልጽ ነው ያ ጀማዓ? አንደኛው ከሁለተኛው ዝቅ ይላል፣ ሁለተኛው ከሶስተኛው ዝቅ ይላል፣ ሶስተኛው በጣም ከፍተኛ የሆነው ነው አሉ። ወሁወ ዐላ ሰላሲ ደረጃት አሉ። ይሄኛው ሶስተኛው ራሱ ሶስት ደረጃዎች አሉት አሉ። አንደኛ ሰዎቹን በሚጠቅም ነገር ላይ እነሱን አስቀድሞ መምረጥ። አሁን እንዳልኩት ምግብና መጠጥን በተያያዘ ሰውየው ለነሱ በሚጠቅም ነገር ላይ እነሱን አስቀድሞ መምረጥ አንድ። ሁለተኛ ኢሳሩ ሪዳላሂ ዐዘ ወጀል፣ እዚህ ውስጥ የሚመጣው ኢሳሩ ማስቀደም ሪዳላሂ ዐዘ ወጀል ዐላ ገይሪሂ አው ዐላ ሪዳ ገይሪሂ፣ የአላህንም አምጥቶ እያስገባ ነው። ከሌላው ሰው ውዴታ ወይም ከራሱ ውዴታ የበለጠ የአላህን ሱብሓነሁ ወተዓላ ውዴታ ማስቀደም እዚህ ውስጥ ይገባል። ወሀዛ ዋጅብ፣ ይሄ አይነት ኢሳር ግዴታ የሆነ ኢሳር ነው። ገብቷችኋል ያ ጀማዓ? ከራስ ፍላጎት የማንን ፍላጎት ማስቀደም? የአላህን ሱብሓነሁ ወተዓላ
ፍላጎት ማስቀደም። ሶስተኛ ኢታሩ ኢታሪላህ ቅድም አላህ የሚወደውን አለን። አሁን ደግሞ አላህ የመረጠውን መምረጥ ከምን የበለጠ እኛ ከምን መርጦ የበለጠ አላህ የመረጠውን መምለጥ። ይሄ ማለት ምን ማለት ነው? ነፍሳችን የምትመርጠው ነገር አለ። ቅድሞ አላ ገይሪሂ የሌላውን ሰውም ያካትታል። እኛ ነፍሳችን የምትመርጠው ነገር አለ፣ አላህ የሚመርጠው ነገር አለ። አላህ የሚመርጠውን ከነፍሳችን አስበልጠን፣ ሁለተኛው ደግሞ አላህ የሚመርጠውን ሌላው አካል ከሚፈልገው አስቀድመን መምረጥ ማለት ነው። ህዝብ እንድታደርግ የሚፈልገው ነገር አለ፣ አላህ ሱብሓነሁ ወተዓላ ደግሞ እንድታደርግ የሚፈልገው ነገር አለ። የዛን ጊዜ አላህን ማስቀደም። ሶስተኛው ደግሞ አንተ የምትፈልገው ነገር አለ፣ ማን የሚፈልገው ነገር አለ? አላህ የሚፈልገው። የትኛው ማስቀደም? የአላህን ሱብሓነሁ ወተዓላ ማስቀደም። እነዚህ ኢታር ጋር ተያይዞ የሚመጡ ደረጃዎች ናቸው። ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ እንደዚህ አለ። አሁን እንግዲህ ይሄ ሶስተኛው ነው። አሁን እዚህ ቁርአን ውስጥ የሚጠቀሰው ሶስተኛው የኢታር አይነት ነው። ምን አለ አላህ? ወዩእሲሩነ ይመርጣሉ፣ ያስቀድማሉ አለ አላህ ዐላ አንፉሲሂም በነፍሶቻቸው ላይ አንሳሮች ናቸው። ወለው ካነ ቢሆኑ እንኳን ቢሂም በነሱ ኸሳሰቱን ረሃብ በነሱ ላይ ቢኖሩ እንኳን በራሳቸው ላይ ሌሎችን ያስቀድማሉ አለ አላህ ሱብሓነሁ ወተዓላ። እየተራቡ ማንን ሲያበሉ ነበር? ሙሳፊር ሲያበሉ ነበር። አለይስ ከዳሊክ ራሳቸው ምግብ አጥተው ሙሃጅሮችን ሲያበሉ ነበር ማለት ነው። ወቃለ ተዓላ አሁንም አላህ ሱብሓነሁ ወተዓላ ምን አለ? ወዩጥዒሙነ ይመግባሉ አጣዓመ ምግብን ዐላ ሑቢሂ አይ መዐ ሑቢሂ ማለት ነው። ያንን የሚመግቡትን ምግብ ከመውደዳቸው ጋር ይመግባሉ። ለራሳቸው እያስፈለጋቸው መብላት እየፈለጉት ሰውን ይመግባሉ። ምስኪንን ይመግባሉ አለ። ወየቲመን የቲም ይመግባሉ። ምስኪንን ደሃ ይመግባሉ። ወየቲመን አባት የሌላቸውን ልጆች ይመግባሉ። ወአሲራ ምርኮኛን ይመግባሉ አለ አላህ ሱብሓነሁ ወተዓላ። ምን እያረጉ? ያን ምግብ እያስፈለጋቸው መዐ መሐበቲሂም ወሸህወቲሂም ለዛ ምግብ ካላቸው ፍላጎት ካላቸው ስሜት ጋር ሆኖ ያንን ምግብ ሰዎችን ይመግባሉ አለ። ይሄ የመጨረሻው የኢታር ደረጃ ነው። አላህ በአንሳሮች ውስጥ የጠቀሳቸው ባህሪዎች ናቸው እነዚህ። አንሳሮች ደግሞ የኛ አርአያዎች ናቸው። አለይስ ከዛሊክ ነው አይደለም? ያ ጀማዓ ይሄን ያክል ደግሞ ደረጃ አንደርስም። እኛ ደርሳለን እንዴ? አንደርስም ማለት ይሄን ያክል ተቸግረን ለኛ ሳይበቃ ቀርቶ ለሌላው ብቻ የሚበቃ አይደለም። ከኛም ተርፎ ለሌላ በብዛት የሚበቃ ነው ያለው። አለይስ ከዛሊክ ነው አይደለም? ችግር እናወራለን እንጂ ብዙ ጊዜ ያ ጀማዓ እኛ ጋር ያለው ተርፎ ለሌላም ይበቃል። ሰው የሶስት የአራት ቀን ወይ የአንድ ወር ምግብ ቤት ውስጥ አስቀምጦ ነው ስለ ችግር የሚያወራው። ረሱል ሰለም የአንድ ቀን የሚበላው ነገር ካለ ዱንያን እንዳሰባሰበ ነው ይላሉ። ሰው ደግሞ የወር አስቀምጦ ተቸገርኩ ብሎ ሲያወራ ወይም ሲያለቅስም ትመለከት ትችላለህ። ግልጽ ነው። ሲያለቅስ ስቅስቅ ብሎ ምን ነው ችግር ቤት ውስጥ ምን አለ? የአንድ ወር አስቤዛ አለው ቤት ውስጥ ያለቅሳል። ይሄ ምሳ ኑሮት የእራት የሌለው አለ። ያ ጀማዓ ኢታር እዚህ ጋር ነው የሚመጣው። እንግዲህ ግልጽ ነው ያ ጀማዓ። በተለይ ጉርብትና ላይ ይሄ ነገር በጣም ሊታሰብበት የሚገባ ነገር ነው። وعن أبي هريرة رضي الله عنه قال كأبا هريرة تزقبوال الله سراوني وددلت قال آل جاء متى رجل عند سوي متى إلى النبي صلى الله عليه وسلم ودا الله ملك تنيا متى شكر تنيا نو كده فقال آل إني مجهود آل إني دكا ما نيال دك مونيال كمسافرنت نو يمتى أي أصابني الجهد وهو المشقة ጭንቀት ይዞኛል ተጨንቄያለሁ በቃ አላህ መልእክተኛ ግልጽ ተጨንቋል خلاص فأرسل إلى بعض نسائه ይሄን ሲነግራቸው فأرسل ላኩ ያ አላህ መልእክተኛ إلى ወደ بعض نسائه ከፊል ሚስቶቻቸው ላኩ فقالت አለች ወደ እሷ የተላከችው ሴት والذي بعثك بالحق በሐቅ በላከ አምላክ እምላለሁ ያ አላህ መልእክተኛ ሆይ ማ ዒንዲ እኔ ጋ የለም ኢላ ማኡን የረሱል ሰለም ቤት ግልጽ ነው ያዘማ ውሃ እንጂ እኔ ጋ ምንም የለም ማለች። ረሱል ሰለም ለሚሳ ይገባ ይሆናል ግልጽ ነው ለእራት ይገቡ ይሆናል ምን እንጂ ነገር የለም ቤት። ይሄ የአንዱ ቤት ዘገባ ነው እንግዲህ የአንዱ ቤት ዜና ነው። ረሱል ሰለም 9 ቤት ነው ያላቸው ውሃ እንጂ የለም።
ثم ከዛ أرسل إلى أخرى ወደ ሌላኛይቷም ላኩ ረሱል ወደ ሁለተኛ ሚስታቸው እሷም فقالت አለች مثل ذلك የዛን ተመሳሳይ አለች والله አንተን በሐቅ በላከ አምላክ እምላለሁ እኔ ጋር ውሃ እንጂ ምንም ነገር የለም አለች ተخيل يا اخي حتى قلنا እስኪሉ ድረስ كلهن ሁላቸውም የረሱል ሰለላሁ ሚስቶች مثل ذلك የዛን አምሳያ ዘጠኙም ምን እንጂ የላቸው ቤት ውስጥ ያ ጀማ አንዳንድ ሰው ያብዳል እኮ እንዲህ አይነት ሲቹዌሽን ቢፈጠር ግልጽ ነው ያ ጀማ እንዲህ አይነት ሁኔታ ቢፈጠር خلاص ጭንቅላቱ ለቀዋል ልብሱን ጥሎ ይሮጣል ና ውሃ እንጂ የለም አሉ لا والذي بعثك بالحق የለም በሐቅ በላከ አምላክ እምላለሁ ما عندي إلا ماء እኔ ጋር ውሃ እንጂ የለም ብሎ ዘጠኙም ሚስቶቻቸው ተናገሩ فقال النبي صلى الله عليه وسلم ይሄ ሰውዬ ደክሞታል በቃ የኔ ሚስቶች እኛ ምን እናረጋው ነው የምነግራቸው የኔ ሚስቶች ጋር ምንም የለም ምንም ላደርግልህ አልችልም አላህ ይስቲ خلاص ሂድ ነው የምንለው አይደል እሺ ሰለምን አሉ ማን يضيف هذا الليلة አሉ ሰውየውም ጭንቀት እንዳይሰማው ሹፉ ማን ነው የሚያስተናግደው هذا ይሄኛውን ሰውዬ الليلة የዛሬዋን ሌሊት አሉ ረሱል አንዷ ሌሊት ግልጽ ነው አንዷ ሌሊት ይሄን ሰውዬ የሚያስተናግድልኝ ማን ነው አሉ فقال رجل من الانصار አንሳሮች ሁሉ ቀዳሚ ናቸው ግን ከአንሳሮች የሆነ አንድ ሰውዬ እንደዚህ አለ انا يا رسول الله صلى الله عليه وسلم እኔ ነኝ የአላህ መልእክተኛ ሆይ እኔ ነኝ ማስተናግደው خلاص فانطلق ሄደ به በሱ الى رحله ወደ ጓዙ ሄደ فقال لامراته ለባለቤቱ እንደዚህ አለ አክሪሚ አክብሪ አላት ضيف رسول الله صلى الله عليه وسلم የአላህን መልእክተኛ እንግዳ በደንብ አርገሽ አክብሪ ተንከባከቢ አላት እሱ ቤት ውስጥ ያለው ምስጢር ቋቂ ግልጽ ነው ከዛ ምን አለች وفي روايه በሌላ ዘገባ قال لامراته ለባለቤቱ እንደዚህ አለ ይላል በሌላ ዘገባ هل عندك شيء አንቺ ዘንድ አለ የሆነ ነገር ብሎ ጠየቃት فقالت አለች لا የለም አለች لا اله الا الله الا قوت صبياني የልጆቼ ስንቅ እንጂ ምንም ነገር የለም እኔ እናንተ ምን በላው ነገር እንኳን የለም ነው ገብቷችኋል ያ ጀማ ቤት ውስጥ ያለው ማንም ይበላው ብቻ ነው ህፃናቶቹ ረሃብ ላይ ስለማይታገሱ እነሱም ስለሚበሉት ብቻ እኔ እናንተ ራሱ ረሃባችንን ለማደር የተዘጋጀን ነው መልሷ ገብቷችኋል ያ ጀማ ስለዚህ فقال አለ علليهم አለ علليهم بمعنى اشغليهم ማለት ነው ቢዚ አድርጊያቸው አለ ልጆቹ اشغليهم يعني አጨናንቂያቸው ማለት አይባልም እንግዲህ በአማርኛ ይባላል ቢዚ አርጋቸው ማለት በአማርኛ ንገረኝ እስቲ አታልያቸው እሱ ደግሞ ሌላ አለው በአረብኛ ምን አልከኝ አረሳሻቸው ይሆናል አንተ ምንድን ነው ያልከው አባቢያቸው ይሆናል እሱ አረሳሻቸው የተሻለ ነው ዋናው አላማው ምን እንዲያረጉ ነው እንዲረሱ ነው ቢሸይኢን በሆነ ነገር በመጫወቻም ይሁን በሆነ ነገር በቃ ብቻ እንዲረሱ አድርጊ وإذا أرادوا العشاء أرات بفلقوا ጊዜ فنوميهم አባቢያቸው ደግሞ እዚህ ጋር ይመጣል አባቢያቸውና አስተኛቸው خلاص ከተኙ ረሃብን ስለማያስታውሱ السلام عليكم የለም ግልጽ ነው ከዛ በኋላ وإذا دخل ضيفنا እንግዳችን ወደ ቤት በገባ ጊዜ ደግሞ فأطفئ السراج ኩራዙን አጥፊ አለ መብራት አጥፊ ምክንያቱም ምን ተብሎ የህፃን ልጅ ምግብ ትንሽ ነው አለኝ ከዳልክ አይደለም እንዴ ምናልባት ብዙ ከሆኑ ትንሽ ሊበዛ ይችላል አንድ ሰው የሚበቃ ሊሆን ይችላል ያንን ምግብ ከማቅረብ ያኒ እነሱ የሚበሉ ለማስመሰል ነው መብራት የሚያስጠፋው ግልጽ ነው በሌላ ዘገባ ምን ይላል የሚያስተካክል ሰው መስለሽ አጥፊ ይዋላል ግልጽ ነው በሙድ ማለት ነው نعم وأريه አሳይው ያኒ አሰሚው ማለት ነው አና ናእኩሉ እንደምንበላ አስመስይው አለ እጃችንን እያስገቡ ባዶ አፍ ማለት ነው ግልጽ ነው ማንቀሳቀስ አፋቸውን የሚበሉ ማስመሰል ሹፍ ያ اخي ኢሳር
فقعدوا ተቀመጡ ምግቡ አጠገብ ሶስቱ وأكل الضيف ሰውየው በቃ خلاص ምግብ አግኝተናል መብራት ጠፍቷል ተመልሶ ማስተካከል ይከብዳል እንዳውኑ ስዊች ኦን የለም ግልጽ ነው ያጀማ መብራቱን አብራ ምናምን የለም ቁራዝ ለማቀጣጠል ወይ ያንን የሚቀጣጠለው ነገር ለማቀጣጠል ፕሮሰስ ሊፈጅ ይችላል ና وأكل الضيف እንግዳው በላ وبات አደሩ طاويين ሁለቱም ሆዳቸውን ቋጥሮ አደሩ طاويين ማለት ያጀማ በፊት ተነጋግረናል ስብስብ ብሎ አደሩ ማለት ተርበው አደሩ ማለት ነው ከረሃብ የተነሳ በጣም ተርበው አደሩ ማን ሁለቱ ብቻ ሳይሆኑ ልጆቹ ረሃባቸውን ያደሩት ያጀማ በምን ምክንያት ሌላውን ከራስ የበለጠ በመምረጥ ምክንያት فلما أصبح بانقا جزي غدا على النبي صلى الله عليه وسلم ودا الله ملك تنيا هيدا مان يا أنصاريو ودا الله ملك تنيا هيدا ያው ከሰው يوم قال يون ይችላል እንግዲህ የተነገረ ነገር የለም فقال آل لقد آلو رسول الله صلى الله عليه وسلم በርግጥ عجب الله አሉ አላህ ተደንቀዋል አሉ አላህ ይገረማል የኛ መገረም ተመሳሳይ ግን አይደለም عجبا يليق بجلاله وكماله ከሱ ልቅና ጋር የሚግባባ የሆነ ወይ የሚመጥን የሆነን መደነቅ ነው የሚደነቀው አላህ Subhanahu አላህ ተደነቃሉ من صنيعكما ከሁለታችሁ ስራ ካንተና ከባለቤት ስራ አላህ ተገረማሉ بضيفكما በእንግዳችሁ ከሰራችሁት ስራ الليلة ማታ ከሰራችሁት ስራ ተደነቃሉ متفق عليه አሁን ስለ ኢሳር ስታወራ የፈረንጅ ታሪክ መምጣት ያስፈልጋል ያጀማ ያምጣት ያስፈልጋል አለቀ خلاص ይሄን ከተናገርክ ኢማን በቀልቡ ውስጥ ያለው ሰው خلاص ኢሳር ማድረግ አለብኝ ያለኝን ገንዘብ ለሰው መስጠት አለብኝ ብሎ ለማመን هذا يكفيه خلاص ይሄ በቂው ነው ዝና ያጀማ ወደዚህ መሄድ አያስፈልግም የረሱል አለይሂ ሰላቱ ወሰለም ሰሃቦች የሰሩትን ታሪክ መጥቀስ يكفي ይሄ ትልቅ ትምህርት ነው የሚሆነው እንግዲህ ለአንድ ሰው ሌላውን አስበልጦ ከራስ ላይ መውደድ ይሄ ሳይኖረው ነው ያጀማ እኛ ደግሞ ኑሮን ማድረግ ካቃተን ትንሽ ዝቅ ማለት ስለሚመጣ ጥንቃቄ ማድረግ ያስፈልጋል ማለት ነው ና وعنه አሁንም ከሱ ተዘግቧል ከአባ ሁረይራ ማለት ነው የአላህ መልእክተኛ እንደዚህ አሉ طعام الاثنين የሁለት ሰው ምግብ አሉ ካፊ ثلاثه የሶስት ሰው በቂ ነው አሉ ወይኔ ለሶስት ሰው ምንድነው አሉ በቂ ነው አሉ وطعام الثلاثه የሶስት ሰው ምግብ ደግሞ ካፊ الاربعه ለአራት ሰው በቂ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ወተፈቁን عليه ይሄ እንግዲህ ህፃናት ማሳደግ ውስጥ ይመጣል ብዙ ጊዜ ልጆች በባህሪያቸው ሌላ ሰው መጥቶ ከነሱ ጋር እንዲመገብ አይፈልጉም አለይስ ከታሪክ ያጀማ የዛን ጊዜ ይሄን ሐዲስ ንገረው ለልጁ ከዛ ነው የሚጀምረው ገብታችኋል ያጀማ የአላህ መልእክተኛ እኮ የአንድ ሰው ምግብ ለሁለት ሰው ይመጣል አሁን ሪዋያ وفي روايه لمسلم ለሙስሊም በሆነ ዘገባ عن جابر رضي الله عنه ከጃቢር በተዘገበ ዘገባ عن النبي صلى الله عليه وسلم ከአላህ መልእክተኛ ምን አሉ طعام الواحد ያሉ ይሄው መጣ እሱ ከሁለት ነው የጀመረው ብላ አንድ ሰው እንዳይከራከር የአንድ ሰው ምግብ አሉ يكفي الاثنين ለሁለት ሰው ይበቃል አሉ ረሱል وطعام الاثنين የሁለት ሰው ምግብ يكفي الاربعه ለአራት ሰው ይበቃል አሉ وطعام الاربعه شوف ምን ያክል እንደዘለለ ተመልከት የአራት ሰው ምግብ አሉ يكفي الثمانيه ለስምንት ሰው ይበቃል አሉ እጥፎ ነው ስማ ጀምር የስምንት ሰው ደግሞ ለስንት ሰው ይበቃል ለ16 ሰው ይበቃል አሁን ይሄ ልጆች ማሳደግ ላይ በጣም ወሳኝ ነው ያጀማ ዑለማዎች ልጆችን በምግብ ተርቢያ ስናደርግ እንደዚህ አይነት ኢታር ከውስጣቸው ማሳደግ ከፈለግን እንደዚህ አይነት ነገር ማስተማር ያስፈልጋል ይላሉ ልጅ ምግብ ሲመገብ ከጎረቤት የሆነ ልጅ ይመጣል ይግባ ጓዳ ግባ አይደለም መሆን ያለበት ግልጽ ነው ያጀማ እንደዛ አይደለም ግልጽ ነው አብራችሁ ብሉ የአላህ መልእክተኛ አይግባው ችግር የለውም አይረዳ የአላህ መልእክተኛ ማን ነው አይረዳ ችግር የለውም የሆነ ጊዜ ይረዳል ግልጽ ነው ያጀማ ለአንድ ሰው ምግብ ለሁለት ሰው ይበቃል ብለዋል አንድ ላይ ብሉ ተጎራረሱ አብራችሁ ብሉ ብሎ ማስተማር ከዛ ነው የሚጀምረው ግልጽ ነው ያጀማ አሁን ሰውን ካጠገቡ ማየት የሚጠላ ሰው አስተዳደጉ ላይ ችግር ያለ ሰው ነው ስጋ ሲይዝ አጥንት ሲይዝ ይዘግባ የተባለ ሰው
አሁን ወንድሙን ይጠላል ያ ጀማ ከዛ ነው የሚጀምረውና መሰረቱ ከዛ ነው አንዱን ሰው ሌላውን ከራሱ ላይ አስበልጦ እንዲመርጥ ልጁን ከህፃንነት መናገር ያስፈልጋል ብሎ ይሄን በተመለከተ ያመጣሉ አላ ኩል ሐል ምግብ ውስጥ ከራስ አስበልጦ መምረጥ ብቻ ሳይሆን ያለውንም ተካፍሎ መብላት ከኢታር ይቆጠራል ግልጽ ነው ያዘማ ምክንያቱም መጀመሪያ ምግቡን ያቀረብከው ለማን ነው ላንተ ነው አንድ ሰው ሲመጣ ና እንብላ ብሎ ማለት ያራስን ምግብ እሱን መረጥክበት አልመረጥክበት የራስ ነበር መጀመሪያ አሁን ከፈልከው ግማሹን ለሱ ግማሹን ለአንተ አረክ ሁለት ሰው ሲመጣ ያንተን ምግብ ለሶስት ሰው ከፈልክ ማለት ነው ስለዚህ ሁለት ሶስተኛውን ሰጠ ማለት ነው ከኢታር ደረጃ ስንተኛው ማለት ነው ሁለተኛ ማለት ነው የቅድሙን አስታውሱ ብዙ ሰጥቶ ትንሽ ማስቀረት ብለናል ግልጽ ነው ያጀማ በዚህ አይነት መልኩ መረዳት ያስፈልጋል هذا والله اعلم وصلى الله على محمد والسلام عليكم ورحمه الله وبركاته